ክርስቶስ ተንሳ ሙታን በአብይ ኃይሉ ስልጣን ሰሮ ለሰይጣን አጋዞ ለአዳም ሰላም የሚዴስ ኮነ ፍስሐው ሰላም። ክብሯን ተመልካቾቻችን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እንላለን። የዛሬው ወቅታዊ ጉዳይ እንደተለመደው በሳምንት ውስጥ በቤተ ክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የተወሰኑት መርጠን ከመጋቢ ምስጢር ሳህሉ አድማሱ ጋር ቆይታ የምናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። መጋቢ ምስጢር እንደተለመደው እንግዲህ የዚህ ሳምንትም እንደዚህ በርካታ ርዕሰ ጉዳዮች የተከናወኑበት ሳምንት ነው። ሁሉንም መዳሰስ ባንችልም ካለን ጊዜ አንፃር የተወሰኑ ጉዳዮችን ምንመለከት ነው የሚሆነው። በቅድሚያ የትንሣኤን በዓል በተመለከተ እንግዲህ የትንሣኤ በዓል በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ቤትም በውጭም ባለችው በዓሉ በደመቀ ሁኔታ ተከብሯል። ከተለያዩ ቦታዎችም መልእክቶች የተላለፉበት ነው። ከሀገር ቤትም ከውጭም ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትም እንደዚሁ በዓሉን በማስመልከት ለመላው ኦርቶዶክሳውያን በሀገር ቤትም በውጭም ላሉት መልእክትም አስተላልፈዋል። እንደ ሁሉንም ባንዳስስ እንደው የተወሰኑት ነጥቦችን እያነሳን እንደው ወቅቱም የትንሣኤ ወርሃ ትንሣኤም የትንሣኤ በዓልም ምክንያት ከትንሣኤ እሁድ ጀምሮ ባሉት ቀናት በሙሉ ያው ትምህርቱም ስብከቱም ዜማውም ከትንሣኤ ጋር የተያዘ ስለሆነ እስቲ እነዚህ ነጥቦች እናንሳና ወደ ቀጣዩ እንሂድ። አመሰግናለሁ መምህር ጌታቸው። እንግዲህ በመጀመሪያ ወደ ሐሳቤ ከመግባቴ በፊት በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ምእመናን ወምእመናት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ እላለሁኝ። እንግዲህ መምህር እንደገለጽከው የሳምንቱ እንደታለፈ የሚለው መርሃ ግብራችን ነው አሁን የጀመርነው። በዚህ ሳምንት ከሌሎቹ ሳምንታት የተለየ እጅግ በጣም ብዙ የሆነ ተነግሮ የማያልቅ ታሪክ የተከናወነበት ነው። ይሄ የድህነታችንም ጉዳይ የተጠናቀቀው የተከናወነው በዚሁ ሳምንት ስለሆነ ይህንን ሳምንት ከማንኛውም ሳምንት ልዩ ያደርገዋል። እንግዲህ ስለ ትንሣኤ ስንነጋገር መቼም ትንሣኤ ዝም ብሎ አይደለም የሚገኘው። ትንሣኤ ብዙ መከራዎችን ብዙ ፈተናዎችን ብዙ ውጣ ውረዶችን በማሳለፍ ነው ደስታ የሚገኘው። መከራ ሳይኖር ደስታ የለም፣ ጨለማ ሳይኖር ብርሃን የለምና በአጠቃላይ እንደሚታወቀው ሳምንቱ ያው የሕማማት ሳምንት ብለን ከሆሳዕና ጀምሮ እስከ ስቅለት ድረስ የሕማማቱን ነው ያሳለፍነው። ይሄም ደግሞ በጥሩ ሁኔታ ነው የተጠናቀቀው። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ቴሌቪዥን ድርጅት በዚህ ዓመት የቀጥታ ስርጭቱን በቅድስተ ቅዱሳን ማርያም መንበረ ፓትርያርክ ማርያም ገዳምና በመንበረ ጸባዖት ቅድስት ሥላሴ ካቴድራል በአጠቃላይ ለዓለም አዳርሷል። ጸሎቱን በይፋ በቀጥታ ስርጭት ማለት ነው። በጥሩ ሁኔታ ነው ያለፈው። እንግዲህ በበዓሉ ላይ ደግሞ አንዳንድ ጥቃቅን ሁኔታዎች መወገድ አለባቸው። በዓሉን የሚያውኩ ነገሮችም ታይተዋል። መጨረሻ ላይ እነሱን የምንመጣባቸው ይሆናል። እንግዲህ በእነዚህ በዓላት ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በየበዓላቱ በየታላላቅ በዓላቱ የጸሎተ ሐሙስም የስቅለትም የቀዳም ስዑርም የትንሣኤም መልእክት አስተላልፈዋል። መልእክት በማስተላለፍ ነው የቆዩት። ከቅድስት ቤተክርስቲያንም በዛው እየመሩ የአባትነት ድርሻቸውን የተወጡበት በዓል ነው ያከበር ነው። እንግዲህ በዓሉ በዚህ ሁኔታ ተከብሯል። ይሄ በዓል በዚህ በአዲስ አበባና አሁን በተቀስናቸው ብቻ ሳይሆን በአጠቃላይ በመላው ሀገራችን በሚገኙ ገዳማትም አድባራትም የተከበረ መሆኑ ይታወቃል። ከዚህም አልፎ ደግሞ በመላው ዓለም በዓሉ ተከብሯል። የኛ ቤተክርስቲያን ባለችበት ሁሉ አንዳንድ ቦታዎች ደግሞ ሊቃነ ጳጳሳትም ጭምር
በተመደቡባቸው ቦታዎችም እንደዚሁ በዚህ በሰሜን አሜሪካ በአውሮፓም በጀርመንም በጣም ልዩ የሆነ ስርዓት ነው የተመለከተነው። እንደዚሁም ደግሞ የዚህ ታሪክ መነሻ በሆነው በቅድስት ሀገር ኢየሩሳሌምም ይህ በዓል በታላቅ ድምቀት ሲከበር ተመልክተናል። እዚህ በዓል ላይ እንግዲህ ወደ 4 ብፁዓን አባቶች ተገኝተዋል። ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የሆሳዕናና የደቡብ አፍሪካ አህጉረ ስብከት ሊቀ ጳጳስ ተገኝተዋል። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ተገኝተዋል። ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የደቡብ ኦሞና አሪዞና አህጉረ ስብከት ሊቀ ጳጳስም ተገኝተዋል። እንግዲህ እነዚህ ብፁዓን አባቶች በዛ ነው ያከበሩት። በዚሁ አጋጣሚ በእስራኤል የኢትዮጵያ አምባሳደር ክቡር አምባሳደር ተስፋዬ ይታይህ በዓሉ እስከሚያልቅ ድረስ በዚያ ተገኝተው ሲያከብሩ ተመልክተናል። እንግዲህ በውጭው ዓለም ይሄን ይመስላል። እንግዲህ በዓሉ በአጠቃላይ ከሕማማቱ ተነስቶ እስከ ፋሲካ እስከ ትንሣኤ ድረስ ያለው በዓል በጥሩ ድባብ ነው ያለፈው። እንግዲህ የቅዱስነታቸውንም የብፁዕ አቡነ አብርሃም መልእክቶች አሉ። ኋላ ደግሞ በየደረጃው እንመለስበታለን ማለት ነው። እንግዲህ ደግሞ አንተ ያየኸውን የተመለከትከውን እንድትነግረን ነው። አመሰግናለሁ መጋቢ ምስጢር። እንግዲህ ዋናው በዓሉ ላይ በተለያየ በመላው ኢትዮጵያ እንደተከበረ ገልጸውታል። እንደው ከተላለፉ መልእክቶች መካከል የተወሰኑት ላይ ትኩረት ማድረግ አለብን ነው። በተለይ ቅዱስነታቸውም ትኩረት አድርገው ካስተላለፉት የትንሣኤ ዕለትም እንደገና በትንሣኤ ማግስትም ለቅዱስነታቸው እንኳን አደረሰው መልእክት ላይ ያስተላለፉት 2 ነገሮች ላይ ትኩረት ያደረገ ነው። በተያያዘም ሌሎች አህጉረ ስብከት ሊቃነ ጳጳሳትም የተላለፉ መልእክቶች ተመሳሳይነት ያላቸው ናቸውና እነሱን ጉዳዮች እንድንመለከት ነው። እንግዲህ ከሁሉም በላይ ሰላም አስፈላጊ ነው። ሰላም ሲኖር ነው ቤተክርስቲያን ማገልገል የሚቻለው፣ ማስቀደስ፣ መማር፣ ማደግ፣ መስራት የሚቻለው ሰላም ሲኖር ነው። ሰላም ለሁሉ ነገር አስፈላጊ ነውና እንግዲህ ትንሣኤውም ራሱ አንዱ የትንሣኤው ሰዎች በሰላም ባህሉ እንዲያከብሩ እርስ በርስ እንዲረዳዱ እንዲተጋገዙ ጭምር ነው። በዓለማችንም በሀገራችንም ያለው ነባራዊ ሁኔታ ከዚህ የተቃረኑ ሁኔታዎችም አሉ። በተለይ አልፎ አልፎ ሰላም የሌላቸው ቦታዎች እናውቃለን። በዜና የምንሰማቸው ሁኔታዎች ናቸው። ግጭቶች፣ ረብሻዎች፣ አለመግባባቶች በተለያየ ምክንያት ሰዎች የሚፈናቀሉበት የሚሰደዱበትም ሁኔታዎች አሉ። በመላው ዓለም በሀገራችንም የሚታይ ሁኔታ አለና እንግዲህ በዓል ስናከብር ሰላም ወሳኝ ነው። ሰላም ሲኖር ነው በዓላት ሊከበሩ የሚችሉት። ሰላም ሲኖር ነው የቤተ ክርስቲያን አገልግሎት ልክ አሁን እንዳሳለፍነው እንደ ሰሙነ ሕማማት የትንሣኤ በዓልም ለሁሉ ነገር መሰረቱ ሰላም ነው። ስለዚህ ሰላም ላይ ትኩረት አድርገን መስራት አለብን። ይሄን ሰላም የምናደርገው ደግሞ ወይ ከተወሰኑ አካላት አይደለም እንጠብቀው፣ ከመንግስት ብቻ ላይሆን ይችላል፣ ከሃይማኖት አባቶች ብቻ ላይሆን ይችላል። እያንዳንዱ በተሰማራበት የሥራ መስክ እንደየ አቅሙ እንደየ ስራው ሁሉም ሰው ለሰላም አስተዋጽኦ ማድረግ አለበት የሚል ጠንከር ያለ መልእክትም አስተላልፏልና በተለይ እንግዲህ አንድ ቦታ ለማስቀደስ ያልቻሉበት ሰሙነ ሕማማትን ለማሳለፍ ያልተቻሉባቸው ቦታዎችም አሉ። በተቃራኒ ደግሞ እንደ ከተማ አካባቢና አዲስ አበባም እንደዚሁ መላው ኦርቶዶክሳውያን እንደገና ደግሞ ሰላም የሰፈነ አለባቸው የሚባሉ አካባቢዎች ደግሞ በዓላቱ በሰላም ተከብረው የተመለከትንበትና ለሁሉም ነገር ማሰሪያው ሰላም ነው። ሰላም ሲኖር ነው በሀገር ሰርቶ ማደግ ወልዶ ማሳደግ የሚቻለው፣ መማር ማስተማር የሚቻለው ሰላም ሲኖር ነውና ሰላም ላይ ትኩረት ማድረግ እንደሚገባ ቅዱስ አባታችን መልእክት አስተላልፈዋል። የትንሣኤ በዓል ባስተላለፉት በማግስቱም ለእንኳን አደረሰው መልእክት ላይ ሰላም ላይ ትኩረት አድርገው የተናገሩበት ነውና ሌሎችም አባቶች በየአህጉረ ስብከቶቻቸው ለበዓላት ባስተላለፉት መልእክት ላይ ሰላምን አንስተዋል። እስቲ እዚህ ላይ እርሶም የሚያክሉት ነገር ካለ? አመሰግናለሁ መምህር ጌታቸው። እንግዲህ ስለ ሰላም ስናነሳ ራሱ የትንሣኤ በዓል ዋና ዓላማው ዋና ግቡ የሰላም ሁኔታ ነው። መድኃኒታችን ኢየሱስ ክርስቶስም ከተነሳ በኋላ ሲያውጅ የነበረው ሲያስተላልፍ የነበረው ትልቁ መልእክት ሰላም ለእናንተ ይሁን የሚል ነው። በዚህ በመጽሐፍ ቅዱስ ስንመለከት መድኃኒታችን ኢየሱስ ክርስቶስ አሁን እንግዲህ ከተነሳ በኋላ ወደፊት እስከምንደርስበት እስከ እርገት ድረስ
ለ40 ለ50 ቀናት ያህል ሰላምን ነው የሰበከው እና በተለያዩ ቦታዎች ለተለያዩ ሰዎች ነው የተገለጠላቸው ከተነሳ በኋላ ማለት ነው እና በዚህ መገለጥ ሁሉ ሲሰብክ የነበረው አንዳንድ ጊዜ በዝግ ቤት እንደተዘጋ ገብቶ በተሰበሰቡበት ሐዋርያት ሰላምን ነው ሲያውጅላቸው ሰላም ለእናንተ ይሁን እያለ ሲያጽናናቸው ልባቸው አይደንግጥ የእግዚአብሔር ሰላም ከናንተ ጋር ነው እያለ እስከ ዓለም ፍጻሜ ድረስም ከነሱ እንደማይለይ የሰላም ሁኔታ ሰብኳል ማለት ነው እንግዲህ ቅድስት ቤተክርስቲያናችንም መሰረቷ ሰላምን የምታውጀው ከዚህ ከመጽሐፍ ቅዱስ ከኢየሱስ ክርስቶስ አስተምሮ በመነሳት ስለሆነ ብፁዕ ወቅዱስ አባታችን ብዙ ጊዜ መልእክቶቻቸው መነሻቸውም መድረሻቸውም ሰላም ላይ ያነጣጠሩ ናቸው ምክንያቱም በዚህ ዘመን በጣም ስጋት የፈጠረብን ከለት ወደ ለት እየተባባሰ የመጣው የግጭት የርስ ግጭት የርስ መገዳደል መጨካከን ስለሆነ ቅዱስ አባታችን በዚህ ላይ አጽንኦት ሰጥተው መልእክት እያስተላለፉ ነው እንግዲህ በአጠቃላይ በዚህ በበዓላቱ በተለያዩ አሁን በተገለጹት መልእክቶችን አስተላልፈዋል በተለይ ለበርካታ ሚዲያዎች የሰጡት ጋዜጣዊ መግለጫ ወይም ደግሞ መልእክት አለ በዓሉን በማስመልከት የተደራጀ መልእክት አስተላልፈዋል ትልቁ የመልእክቶቹ መልእክት ይሄ ነው ማለት ነው ለበዓሉ ያስተላለፉት አባታዊ መልእክት እና የዚህ መልእክት መነሻ በመዝሙረ ዳዊት መዝሙር 13 ላይ ነው የሕይወትን መንገድ አሳየኸኝ ብሎ ነብዩ ዳዊት የተናገረውን መነሻ አድርገው ብፁዕ ቅዱስ አባታችን ስለ ሕይወት ምን እንደሆነች በአጠቃላይ የሰው ልጅ ሕይወት በአዳምና በሔዋን ዘመን የነበረውን ከዚያም በኋላ ያለውን የስቃይ ኑሮ እየጠቀሱ ነው የወረዱትና ለሕይወታችን ዋጋ እንድንሰጥ ሕይወት ምን እንደሆነች በተለይ ዘላለማዊ ሕይወት የምንለውን ዘላለማዊውን በቅዱስ መጽሐፍ መነሻነት ብዙ መልእክቶችን አስተላልፈዋል እንግዲህ በእነዚህ መልእክቶች ውስጥ ኢየሱስ ክርስቶስ ሕይወትን ሰጥቶናል እንደገናም ደግሞ እሱም መነሳቱን ነው ያበሰሩት በተለይ ነብዩ ዳዊት በመዝሙር 16 ላይ ቅዱስህ መበስበስን ያይ ዘንድ አትተወውም ብሎ አስቀድሞ ነብዩ ዳዊት የተናገረውን ማለት ነው መነሳቱን በመቃብር 3 ቀን 3 ሌሊት 3 መዓልት ብቻ መኖሩን ገልጾ ነው የተናገረው ያንን ያብራሩልን ቅዱስ አባታችን ማለት ነው በተጨማሪም ብፁዕ ቅዱስ አባታችን ያው ሁሉ ጊዜ መልእክታቸውን እንደተረዳ ነው የመልእክታቸው ይዘትና የመጨረሻው ማሰሪያው ለድሆችን እንድናስባቸው የተቸገሩ የሚበሉት የሚጠጡት የሚለብሱት ላጡ ለታረዙ ለተራቡ ለተጠሙ ወገኖቻችን መራራት እንዳለብን እነዚህ ወገኖቻችን ደግሞ እንደዚሁ በድህነት ብቻ ሳይሆን ከሞቀ ቤታቸው ንብረታቸው በሰላም እጦት ምክንያት ተፈናቅለው በመጠለያ በልዩ ቦታ ላይ የወደቁትን እነሱን ይዘን ካልተመገብን የኛ ደስታ ብቸኛ ደስታ አይደለም ደስታችን ደስታ የሚሆነው ሰላማችን ሰላም የሚሆነው ከነሱ ጋር አብረን ስንመገብ ነው ብለው ለእነሱን ማሰብ መርዳት እንደሚገባ አባታዊ መልእክት አስተላልፈዋል ማለት ነው እንግዲህ ከዚህ ከመልእክታቸው ባጭሩ የተረዳሁት ይህንን ተረድቻለሁ ማለት ነው እንግዲህ ደግሞ እንመለሳለን አሁንም የቅዱስነታቸው መልእክቶች ብዙዎች ስለሆኑ እንዳስሳቸዋለን ቀጣይም ሌላም ስለሚኖረም ማለት ነው እንግዲህ አቅመ ደካሞችን መርዳት ማለት ያው በኢትዮጵያውያን ባህልም የተለመደ ነው በዓል ሲኖር መጣየቅ መረዳዳት የተለመደ ነው በተለይ በአሁኑ ሰዓት በየአካባቢው እንኳን የተለያዩ ወጣቶች የሆነ ነገር አሰባስበው የሚገዛውን ገዝተው ድሆችን አቅመ ደካሞችን የሚረዱበት እየተመለከትን ነውና ይሄ ነገር ተጠናክሮ መቀጠል አለበት አሁን በተወሰነ ነገር ወይም በተወሰኑ ሰዎች ወይ በተወሰኑ አካላት ወይም ደግሞ በዓላት በመጣ ቁጥር ብቻ አይደለም ከዛው ውጭም ሰዎች የሚረዱበት የሚቋቋሙበት
እንደገና በመብል ምክንያት ወይም ደግሞ መብል በማጣት የሚጠጣ ነገር በማጣት መጠለያ በማጣት የሚሰቃዩበት ሊኖር አይገባምና የትንሳኤውን በዓል ስናከብር ሌሎችን እያሰብን እኛም እየበላን እነሱም እየበሉ እየተረዳዳን እየተጋገዝ መኖር አለብን እንዲህ ሲሆን ነው የክርስትና ህይወት እየጠነከረ የሚመጣው የሚል ነው የመልእክታቸው ማጠቃለያ ሌሎችም በተለይ ብፁዓን ሊቃነ ጳጳሳት በየአህጉረ ስብከቶቻቸው በመልእክቶቻቸው ላይ እነዚህን ሐሳቦች አንጸባርቀዋል አንስተዋል ችግረኞች መረዳት እንደሚገባና በአይናችንም በተለያየ ቦታ ተዘዋውረን እንደተመለከተነው በየሰንበት ትምህርት ቤቱ በየአጥቢያ ቤተ ክርስቲያናት ድሆች ሲመገቡ ደስ ብሏቸው በዓሉን እንዲያሳልፉ እንደውም አንዳንድ ቦታ ገንዘብ ራሱ እስከ መስጠት ድረስ የተመለከትንበት ሁኔታዎች ናቸው ያሉትና እነዚህ ነገሮች ተጠናክረው መቀጠል አለባቸው እያንዳንዱ ሰው እንዲ በባህል ላይ የምናሳየውን ወንድማማችነት ፍቅር መተሳሰብ ሰላም በሌላው ጊዜ መደገም አለበትና ይህ ሁኔታ አጽንኦት ተሰጥቶ ሊቀጥል ሊበረታታ የሚገባ ጉዳይ እንደሆነ በመልእክቶቻቸው የተናገሯቸው ሐሳቦች ናቸው እንግዲህ እነዚህን በተግባር ያያየናቸው ስለሆነ ወደፊትም እነዚህ እየቀጠሉ የሚሄዱ ይሆናሉ ብለን ተስፋ እናደርጋለን ሌላው መጋቢ ሚኒስትር በሁለተኝነት ደረጃ ምናከብረው ከዚሁ ከበዓል ጋር ተያይዞ በተለይ በሰሙነ ሕማማት አንዳንድ የተመለከትናቸው ነገሮች አሉ እነዚህም ነገሮች በተለይ እንደ መንበረ ጸባዖት ቅድስት ሥላሴ ካቴድራል ቅዱስ ፓትርያርኩ ቅዱስ አባታችን ባሉበት ብፁዓን አበው ሊቃነ ጳጳሳት በተገኙበት ምናልባት ለካሜራ ለመቅረጽ እንኳን አስቸጋሪ ሁኔታዎች ተመልክተናል ይህ ማለት ግን የምእመናኑ መብዛትን አይደለም እነዚህ ማህበራዊ ሚዲያ ላይ የሚሰሩ በዩቲዩብ የሚሰሩ ግፊያዎች የተለያዩ ነገሮች ተመልክተናልና አንዳንዴ እንደነዚህ አይነት ትልልቅ ክብረ በዓላት ላይ ቤተክርስቲያን ህግና ስርዓት ልታበጅላቸው ይገባል እና የተመለከተናቸው በርካታ ሰዎችን በማህበራዊ ድረገጽም ጽፈውታል ተናግረውታል ይህ ሁኔታ መቀጠል የለበት ህግና ስርዓት መኖር አለበት ዛሬ አሁን ባለሙያዊ መስሪያ ቤት አንድ ትልቅ ተቋም ስናይ ቃለ መጠይቅ የሚደረግበት ቦታ ወይም ደግሞ ጋዜጣዊ መግለጫ የሚሰጥበት ቦታ ላይ እነዚህ ዋና ሚዲያዎች ወይ ሜንስትሪም ከሚባሉ ሚዲያዎች ውጪ ሌሎቹ አይታዩ ምናልባት ከዛ ነው ፋይል ወስደው እነሱም በሚሰሩበት አንግል ወይም በሚተነትኑበት አንግል እየሰሩ የሚሄዱ እኛ ጋር ግን በርካታ ነገሮች ነው ምናያቸው ቤተክርስቲያን የህግ ቤት ናት የሥርዓት ቤት ናት ህግ ስርዓት ከቤተክርስቲያን ይወጣው ቤተክርስቲያን ሁሉ ነገር በስርዓት በህግ የምታስተምሩና ይሄን ሁኔታ መቆጣጠር ያልተቻለበት ነው እንደምናስተዋውሰው በተለይ ከተለያዩ የመንግስት ሚዲያ ተቋማትም ሐሳቦችን ተሰንዝረው ነበር ለምንድን ነው ቤተክርስቲያን የህግ የሥርዓት ቤት ሆና እንደዚህ ግፊያ እስከ ቅዱስ ፓትርያርኩ ብፁዓን አበው ሊቃነ ጳጳሳት ጋራሱ በጣም እንዲ ፕሮቶኮል እንኳን መጠበቅ ያልተቻለበት ሁኔታዎች ነበርና በተለይ በማህበራዊ ሚዲያ የሚሰሩት በሙሉ ምናልባት ራሱ ጥናት ይፈልግ ይሆናል የሚሰሩ በሙሉ ስብከተ ወንጌል ለማስፋፋት ትምህርት ለማስተማር ብቻም ታስቦም አይደለም የራስ ጥቅም ማግኛዎችም ናቸውና አንዳንዴ ይሄ እስከመቼ ነው የሚቀጥለው ህግና ስርዓት ለምን አይበጅለትም ሚዲያዎች መብዛታቸው ሚዲያዎች መኖራቸው ማንም ሰው የሚደገፈው ነገር ነው ግን የሚዲያዎቹ ዓላማ አንፃር በተለይ እንደነዚህ አይነት ትልቅ ዓለም አቀፍ ቀጥታ ስርጭት በሚተላለፍበት ሰዓት ብዙ አላስፈላጊ ነገሮች ሲታዩ ነበርና እነዚህ ማህበራዊ ሚዲያዎች ህግ ስርዓት ሊበጅላቸው ይገባል በርካታ ሰዎችም አስተያየቶች የሰጡ ናቸው እኛም ይሄንን ዛሬ በዚህ ጉዳይ ላይ ብናነሳው ብዬ ነበር በጣም ጥሩ ነው መምህር ጌታቸው እንግዲህ ወደዚህ ሐሳብ ከመሄድ በፊት ትንሽ ከበዓሉ ሳንወጣ ምንጨምረው ስላለኝ ነው ያን ጨመር እንዳደረኩኝ ይሄንን ክፍተት ደግሞ መመልከት እንችላለን ማለት ነው በእኛ አስተያየት የሚታረም ከሆነ ይታረማል ከኛ አስተያየት ካለ በእኛ አስተያየት የማይታረም ከሆነ ደግሞ ቤተክርስቲያኒቱ ራሱ በመዋቅር የምታስተካክለው ይሆናል ችግሮች በጣም ብዙ ናቸው የውስጥም የውጭም ችግሮች አሉ በዚህ ዘመን እንደ ልብ የሚዲያ የሚባለው ዓለም ስለተከፈተ በዛ ላይ ሰዎች ይሮጣሉ የተለያዩ በውጭም ከቤተክርስቲያናችን አስተምሮ ጋር የማይሄዱ ወይም ደግሞ ማዕከልነት የሌላቸው የህዝብን ቁጣ የሚቀሰቅሱ በተለያዩ ማህበራዊ ሚዲያዎች ስናይ ነው የቆየነው ምናልባት ወደፊት ሊቃውንትን ጉዳዩ የሚመለከታቸውን ሰዎች እያያዝን ሰፊ ማብራሪያ የሚሰጥባቸው እንዳሉ ነው መገነዘበው
እንግዲህ የሚጨምረውን ትንሽ ጨመር ላደርግና በተለይ በዚህ በስቅለቱ ያየናቸው ነገሮች እነሱን የምናልፋቸው ነገሮች አይደሉም ማለት ነው። በዚህ በበዓሉ ላይ በብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያው የእንኳን አደረሰው መርሃ ግብር ሰኞ ሚያዝያ 13 ቀን 2017 ዓመተ ምህረት በልዩ ድምቀት ተከብሯል። እንግዲህ ይህ በዓል በሕገ ቤተክርስቲያን የተደነገገ ነው። ለቅዱሳን አባቶች የሚደረግ እንኳን አደረሰው መርሃ ግብር ነው። እንግዲህ ከዛም አልፎ ብዙ ቃል እግዚአብሔር ቃል እግዚአብሔር የሚመሰገንበት መርሃ ግብር ነውና በዘንድሮው ወቅት ለየት የሚያደርገው ያው ቅድም ገልጸናል በቀጥታ ስርጭት በመላው ዓለም የሚገኙ ምእመናን ይህን ፕሮግራም እንዲከታተሉት ተደርጓል። ከዛም አልፎ በዩቲዩብ ቻናላችን ሙሉ መርሃ ግብሩ ያው ተጭኗል። ኢኦቲሲ ቲቪ በሚል ማንኛውም ኦርቶዶክሳዊ ምእመን ሰፊ ግንዛቤ ትምህርት ለማግኘት ከዚያ መመልከት መጎብኘት እንደሚችሉ ለማሳየት ነው። ሌላው እንግዲህ በዚህ በእንኳን አደረሰው ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ባህር ዳር ነው የቆዩት በዓሉን ሲያከብሩ። ነገር ግን መልእክታቸውን ልከው በክቡር ንቡረ እድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ በኩል ቀርቧል። እንግዲህ በብፁዕነታቸው የቀረበው እንኳን አደረሰው የመልካም ምኞት መልእክት ብዙ ይዘትን የያዘ ሲሆን በመጀመሪያ በትንሳኤው አዲስ ሕይወትን እንዳገኘን የሚያበስር ነው። ከዚህ በኋላ ግን በዚህ መልእክት ላይ ለየት ያለ ነገር አብስረዋል ብፁዕነታቸው። አሁን እየተሰሩ ያሉ የቤተክርስቲያን ልማት በተለይ የግንባታ ስራዎችን በተለይም ከዚህ ከኮሪደር ጋር ተያይዞ ያለውን ሁኔታ ሲገልጹ ብፁዕነታቸው ምንድነው ያሉት? ፒያሳ አካባቢ ክብርት ወይዘሮ አዳነች አበቤ ከንቲባ አዳነች አበቤ ጋር የተጣለ መሰረት ድንጋይ ነበረ ባለፈው አመት ይመስለኛል። እንግዲህ አመትም የሞላው ላይሆን ይችላል እና በአጠቃላይ መንግስት ያንን ቦታ በዛ በቀረበው ዲዛይን መሰረት ሰርቶ ለማስረከብ ቃል ገብቶ ነበረ እና ብዙዎቻችን ሁኔታውን አናውቁም ነበር ምን እንደደረሰ። ብፁዕነታቸው ናቸው ያበሰሩን እና እየተጠናቀቀ ስለሆነ በቅርብ ጊዜ እንደሚመረቅ በዚህ በመልእክታቸው ላይ ብፁዕነታቸው ገልጸውታል። እንደዚሁም ደግሞ ሌሎች ተጨማሪ ይዞታዎቻችንም ደግሞ በቅርብ ጊዜ ለመረከብ ቅድመ ዝግጅት እየተደረገ ነው ብለው አብስረዋል ማለት ነው። እንግዲህ ይሄንን መግለጽ ስለፈለኩ ነው። ምናልባት አንተም የምትጨምርበት ካለ ጥሩ ነው። ነገር ግን ይሄንን ክፍተቱን እንደገና ትንሽ የራሳችን ሐሳብ ልናክልበት እንችላለን። በዚህ ፕሮግራም ላይ እንደመጠቅለል ያህል የአዲስ አበባ አድባራትና ገዳማት አስተዳዳሪዎችም የ270 አብያተ ክርስቲያናት ተወካዮች ተብሎ ነው የተገለጸው። የነዚህ አብያተ ክርስቲያናት ተወካዮች ለቅዱስ አባታችን የእንኳን አደረሰው የመልካም ምኞት መልእክት አስተላልፈዋል። የመልእክታቸው መነሻም መድረሻም ግጭት እንዲቆም ሁሉም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆኖ ሰላምን እንዲያመጣ የሚያሳስብ መልእክት ለቅዱስነታቸው ፊት ገልጸዋል ማለት ነው። ይህም ትልቅ አስተዋጽኦ ነው ማለት ነው። ይህንን ለመጨመር ነው። ነገር ግን ወደ አንተ መተን ተመልሼ በተለይ አሁን በተነሱት በዓላችን የሚያውኩ የበዓላችን ገጽታ የሚያበላሹ ነገሮችን እናያለን ማለት ነው። ምናልባት ትንሽ እንዲጨምር ፈልጌ ነው። አዎ ይሄኛው መሰረታዊ ጉዳይ ነው። ያው እኔ ከባሉ ጋር አጠቃላይ አያይዤ ስላልኩት ነው። እንግዲህ ልክ ነው። ክብር ለሚገባው ክብር መስጠት ይገባል። ስርዓተ ቤተ ክርስቲያን መጠበቅ አለበትና በትንሳኤው ማግስት ላይ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ የተመለከትነው ነገር በቀጥታ ስርጭትም ተላልፏል። ምእመናንም ተመልክተውታል እና ይህ ወደፊትም ካምናው በየጊዜው እየጨመረ ሊቃውንቱም የሚመጡት ምእመናንም የሚመጡ እንግዶች የሚጋበዙትም በየጊዜው እየጨመረ ነው የመጣው። ክብረ በዓሉም ደስ ይላል። መጋቢ ሚኒስትር እንደጠቀሱት በቤተ ክርስቲያን የታወቀ ክብረ በዓል ነውና
ቅዱስነታቸውን ሁሉም ሰው መጥቶ እንኳን አደረሰው ብሎ ቡራኬ ተቀብለን ሁላችንም መርሃ ግብሩ የተጠናቀቀውና ይህ እንግዲህ በየአመቱ ያለ ነው። ከአመት አመት እየጨመረ ነው የመጣው ያለው ስርዓትም የሚቀርቡ መርሃ ግብራትም በዛለት ቅኔዎችም መልእክቶችም እንደዚህ አዲስ አበባ ገዳማት አድባራት አለቆች ተወካዮችም ያላቸው መልካም ምኞት ቤተክርስቲያኒቷን ወደፊት በዚህ በ21ኛው መቶ ክፍለ ዘመን ሊያሻግር የሚችል የተለያዩ ነጥቦችም የሚነሱበት ነገር ደግሞ የመልካም ምኞታቸውንም የሚገልጹበት ነውና ይሄኛውም በጣም ደስ የሚል የቤተክርስቲያናችን ኩራትም ነው ማለት ይቻላልና በዓሉ በጥሩ ሁኔታ በደመቀ ሁኔታ አክብሯል። በዓሉን በአብዛኛው እርሶ ገልጸውታል መጋቢ ሚስተር። ወደ ዋናው ቅድም ተቆም ላርኩት እንግዲህ በሰሙነ ሕማማትም እንደዚሁ በተለያየ ቦታ ቀጥታ ስርጭትን ማስተላልፈናል። ከመንበረ ጸባዖት ቅድስት ሥላሴ ካቴድራልና ከቅድስተ ማርያም ቤተክርስቲያን ፕሮግራሞች እናስተላልፍ ነበር። በተለይ የመጨረሻው የዕለተ ሐሙስና በዕለተ ዓርብ የተመለከትናቸው አንዳንድ እንደው ወጣ ያሉ ነገሮች ህግና ስርዓት ሊበጅላቸው ይገባል። ቀጥታ ስርጭት በሚተላለፍበት ሰዓት መታየት የማይገባቸው ጥቃቅን ነገሮች በሙሉ በዓለም ላይ ይታያሉና ይሄ ደግሞ ቤተክርስቲያን የህግ የስርዓት ቤት ሆና እንዴት ይፈጠራል የሚሉም ተመልክተናል። እንደገና ምን ጊዜም እነዚህ ዋና ሚዲያዎች ራሱ የዛን ቀን ቀረጻ ራሱ ማካሄድ እንዳልቻሉ ግፊያው በተለይ ይሄ በዩቲዩብ በፌስቡክ በቲክቶክ ስራ የሚሰሩ ቤተክርስቲያኑ ውስጡን በአብዛኛው ተቆጣጥረውት ወይም ደግሞ በአብዛኛው ተገኝተው ቀረጻ ለማካሄድም ያልተቻለበት ሁኔታ ፕሮቶኮል ራሱ መጠበቅ ያልተቻለበት ሁኔታ ተመልክተናልና ይሄ ደግሞ ቤተክርስቲያን ወደፊት የምታስተካከላቸው ሆኖ ግን እኛም እንደ ሚዲያ ወይም ደግሞ እንደ ወቅታዊ ጉዳይ በሳምንት ውስጥ ከተመለከትናቸው ከታዘብናቸው እነዚህ ነገር ደግሞ መሻሻል አለባቸው ህግ ስርዓት ሊበጅላቸው ከሚችሉት ነጥቦች አንፃር ነው እነዚህን ያነሳነው። ምናልባት መጋቢ ሚስተርም ተመልክተውታልና እርሶም አንዳንድ ሐሳቦች ሰጥተው እንደው ወደፊት ምን መደረግ አለበት የሚል ሐሳብ ኋላ ላይ እናነሳለን። አመሰግናለሁ መምህር ጌታቸው። እንግዲህ ይህን ነገር ስንመለከት እንግዲህ እንዳጋጣሚ የጸሎት ሐሙስም የስቅለትም መንበረ ጸባዖት ቅድስት ሥላሴ ካቴድራል ነው ያሳለፍኩትና ባይኔ የተመለከትኩት ነገር እንደው ማስደንጋጭ የሚመስል ነው። አንድ ቦታ ላይ የተከሰተው ማለት ነው። በአጋጣሚ በቪዲዮም ስለቀረጽ ነው ይህንን ሂደት ማሳየት ሁሉ ያው እንችላለን ማለት ነው። ሁሉም እንግዲህ ቤተክርስቲያን ያው የተወሰነ ይዞታ ናት። ማንኛውም ቦታ የሚያስተናግደውን ሰው ከያዘ በኋላ ከአቅም በላይ መጨናነቅ ሲመጣ ለጤንነትም ጭምር ለብዙ ነገሮችም አደጋ ውስጥ ልብ ድካምም ያለባቸው ሰዎች እንደዛ በሚጨናነቁበት ሰዓት የሚፈጠረው አደጋ ትልቅ ነው። ስለዚህ ሲጀመር እዚህ ካቴድራሉ ቅድስተ ቅዱሳኑና ቅኔ ማህሌቱ ቤተ መቅደሱ አካባቢ መቆም ያለባቸው አገልግሎት የሚሰጡ ካህናት፣ ዲያቆናት፣ መርጌቶች፣ የመምህራን እንደዚሁም አባቶችም የሚቆሙበት ቦታ አለ። ነገር ግን አብዛኛው ተደበላልቆ ሁሉም ምእመናንም እዛ መሃል ላይ ከዛ አልፎ ደግሞ ምእመናን እንኳን ቦታቸውን ይዘው ነው የሚቆሙት። በጣም የሚገርመው ቁጥሩ እጅግ በጣም ብዙ የሆነ የካሜራ የሚቀርጹ በሞባይል የሚቀርጹ እነዚህ በዘመኑ ቋንቋ ዩቲዩበሮች፣ ፌስቡከሮች እነዚህ በማህበራዊ ሚዲያ የሚሰሩ ማለት ነው። በእርግጥ ብዙ በክፋት አንመለከታቸውም። ምክንያቱም የክርስቲያናዊ ሚዲያዎች ስለሆኑ በዓሉን ለማድመቅ ያላቸውን ፍላጎት እንደ ትልቅ ነገር እንመለከታለን። ነገር ግን ሁሉም በስራ ሲሆን ነው። ስርዓት ከሌለው ከጥቅሙ ጉዳቱ ያመዝናል ወይም ደግሞ እግዚአብሔርን እንደመዳፈር ይቆጠራል። በቅዱስ መጽሐፍም ያው ብዙ ተጽፏል። የማይገባው ሰው የማይገባው ቦታ ሲሄድ ቅስፈትም ጭምር አለና ይሄ ችግሩ አንዱ የማጋፈር አሁንም ወደፊት ሊከሰት ስለሚችል ይሄንን የሚመለከተው የመጀመሪያው ካቴድራሉ ነው። ካቴድራሉ በዚህ ላይ ስርዓትና ህግ አውጥቶ የማጋፈር ሁኔታ በየትኛውም አሁን በሰለጠኑ ሚዲያ መድረኮች
ካሜራ የሚቆምባቸው የራሳቸው ቦታ አለ ለካሜራ ተብሎ የተመደበ ማለት ነው ስለዚህ በዛች ለነሱ በተፈቀደ ፍሬም ላይ ነው መቆም የሚገባቸው እንጂ በየቦታው እየተሽለኮለኩ ቃል እግዚአብሔር እስከማቋረጥ ድረስ በተለይ መምህር በእውነት አስደንጋጭ ነው ያልኩ ብፁዕ ቅዱስ አባታችን የሕጽበተ እግሩን ሥርዓት ለመፈጸም እንግዲህ ቀደም ሲል በተለያዩ አመታት ተመልክተናል እንዴት አድርገው ብፁዓን አባቶችን እግር ያጠቡ የክርስቶስን ትህትና በሰላዊ መግለጫ የገለጹበት ሁኔታ ማለት ነው ዘንድሮ ግን በጣም በተጨናነቀ ሁኔታ በዚህ በጀርባቸውም ጭምር የሚቀርጹ ስለነበረ ምንም መፈናፈኛ ስላልነበር ቅዱስ አባታችን እንደቆሙ ነው ያን ሥርዓቱን ወደ አባቶች ጽፈቱን በእጃቸው እንትን ብለው ያን ካሳዩ በኋላ ወደ መቅደስ የገቡት ማለት ነው እና ሥርዓቱም እስከ የሚቋረጥና አቅጣጫውን እስከሚስት ድረስ የተመለከተነው ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነትም ያው የራሱን ወደፊት ፕሮግራሞችን እንደሚቀርጻቸው ተስፋ እናደርጋለን የአዲስ አበባ ሀገረ ስብከትም የጉዳይ ይመለከተዋል እንደዚሁም ደግሞ የካቴድራሉም አስተዳደር በዚህ ላይ ተናበው ወደፊት ሥርዓት ይዞ ይሄ ሥርዓት ለመላው በተለይ ቤተክርስቲያን በሌለችበት የሚኖሩ ምእመናን አሉ እነዚህ ምእመናን ሁሉ ማየት እንዲችሉ የታሪክ የትውፊት ወደ ትውልድ እንዲሸጋገር ለማድረግ መጀመሪያ ሁሉ ነገር በሥርዓት መመራት ያስፈልጋልና ዘንድሮ የተመለከተናቸው በተለይ በጸሎተ ሐሙስ የስቅለትም እንደዛ የተጨናነቀ ነው እና አንዳንድ ለሕዝብ የሚታዩ ሥርዓቶች ሲፈጸሙ ያንን ማወክ አለና ካቴድራሉ በጣም የተመቻቹ ቦታዎች አሉት ላይ ፎቅም ላይ ያለ በርቀት ሁሉንም ዋይድ የሚቀረጽበት በቂ ቦታ ስላለ እንደ ወደፊት ቢታሰብበት ላለሁኒ ደግሞም የሚደገም አይመስለኝም ምክንያቱም ሁሉም ስለተመለከተው ወደፊት አንድ መፍትሄ እንደሚመጣ እኔ በበኩሌ ተስፋ አደርጋለሁና እንደው የውጭውን ንቶ ወደ ከተማው አንገባም ከምንሰማቸው ነገር ግን የማናልፈው ቤተክርስቲያን ላይ እንኳን ምንድነው ጠቢቡ ሰሎሞን በጽርቅ ቦታ ኃጢያት ሲሰራየው ያለው አለ በዚህ በመጽሐፈ መክብብ ላይ ማለት ነውና በዚያ በጽርቅ ቦታ ኃጢያት የሚመስል ነገር እንደዛ አይነት ሁከት ትርምስ እንትን የሌለው መሪ የሌለው አጋፋሪ የሌለው አሰራር መሰራቱ በጣም ሊታሰብበት ይገባል ያምናለሁ መምህር ጌታቸው እኛም ትኩረት አድርገን የምናነሳው ነጥቦች ይሄንን ነው እንግዲህ የትኛውም ዓለማዊ ወይም ደግሞ ይሄ ሴኩላር የሚባለው ተቋማት ሚዲያ ላይ ጋዜጣዊ መግለጫዎች የተለያዩ ነገር ሲኖር እዛ ራሱ ማንንም ሰው እንደፈለገው ተንቀሳቅሶ መቅረጽ አይቻልም ሕጋዊ ሚኒስትር እንደተናገሩ ቦታ አላቸው ሁለተኛ እነዚህኛው አሁን እዚህ ቦታ እኮ የተመለከተው አይቅረጹ አያስተላልፉ አይደለም ግን ስርዓት አለው ህግ አለ እንደገና ፕሮቶኮል መጠበቅ አለበት የግድ ነው አንዳንዴ ይሄ ሁሉ የሚቀርጸውና የሚያስተላልፈው ስብከተ ወንጌል ለማስፋፋት ነው ቤተክርስቲያኒቷን ለማገዝ ነው ብለን ማንልባቸው ጉዳዮች አሉ ማለት ያው ወደፊት በጊዜው በራሱ እናነሳለን አብዛኛው ከጥቅም ጋር የተያዙ የራሳቸውን ቢዝነስ የሚሰሩ ናቸው እነዚህ የሚታወቅ ነገር ነውና እንደነዚህ አይነት ትልልቅ ዓለም አቀፍ ቀጥታ ስርጭት የሚካሄድባቸው ቦታዎች ላይ ጥንቃቄ ሊደረግ ይገባል ራሱ ያቋቋም አቀራረጽ ምን አይነት ሚዲያዎች ናቸው እዚህ ቦታ ገብተው መቅረጽ ያለባቸው ምናልባት እኮ እነዚህ ትልልቅ ዋና ሚዲያዎች ከቀረጹ ከነሱ ላይ ፋይሉን መስጠት ይቻላል እና እኛ የቤተክርስቲያን ልጆች ሆነን እኛ ራሳችን ስርዓቱን ህጉን ይዘን ካላከበር ከውጭ ሰው መጠበቅ የለብንም እና እንደነዚህ አይነት ነገር በሌሎች ቦታ መደገም የለበትም ዛሬ አሁን ሞባይል ይዞ ማይቀርጽ የለም እንደተባለው ይሄ ዩቲዩብ ይዞ ቶሎ ቀርጾ አፕሎድ ይጫናል አንዳንዴ አላስፈላጊ ወይም ወቅትና ጊዜውን ያልጠበቁ ንግግሮችም ሾልከው አየር ላይ ሊውሉ ይችላሉ እና እንደነዚህ አይነት በሙሉ ችግሮች ይከሰታሉና በተለይ ወደፊት በቤተ ክርስቲያን ውስጥ ህግ ስርዓት ሊበጅለት ይገባል እንደው
ማንም ሰው ሚዲያ አንስቶ ሚዲያ አለኝ ወይም ደግሞ በፌስቡክ በዩቲዩብ ወይም በተለያዩ ማህበራዊ ሚዲያ በርካታ ተከታይ አለኝ ተብሎ ብቻ መቀረጽ የለበትም እንደዛ ከሆነም ብዙ ቦታዎች አሉ ሊቀርጹ የሚቻሉ ከአዲስ አበባዎች በርካታ ገዳማት አድባራት አሉ ሌሎች አሉ ሰዎች ሊያውቋቸው ሊማሩባቸው የሚችሉት እዛ ላይ ትኩረት አድርጎ መስራት ይችላል ግን እንደዚህ አይነት ፕሮቶኮል ያለበት ቦታ ላይ ዓለም አቀፍ እይታ ባለበት እንደገና የቤተ ክርስቲያኒቷን ስርዓት ትውፊት ማሳየት በሚቻልበት ቦታ ላይ እንደነዚህ አይነት መደገም የለበትም ሊኖርም አይገባም ወደፊት ከዚህ ጋር ተያይዞ ቤተ ክርስቲያኒቷም ቅዱስ ሲኖዶስም መንበረ ፓትርያርክ ጠቅላይ ቤተ ክህነትም በተለይ በማህበራዊ ድረገጽ ላይ የሚለቀቁ በማህበራዊ ድረገጽ ላይ ወይ ሚዲያ ዩቲዩብ አለኝ ተብሎ ቀረጻ የሚካሄዳቸው ቦታዎች ላይ ራሱ ጥንቃቄ ይፈልጋል ምናልባት እንደነዚህ አይነት ወንድሞችቶች ማሰልጠን ማስተማር ሊያስፈልግ ይችላል እሱ በሌላ ጊዜ በሌላ ቦታ ሊደረግ የሚገባው ግን እንደነዚህ አይነት ትልልቅ ቦታዎች ላይ ትልልቅ እይታ ያለበት የውጭ ዜጎች የሚያዩት ላይ የቤተ ክርስቲያኒቷን ክብር የሚጠብቅ ነው ማሳየት የሚገባና ይህ እንግዲህ ወደፊት ትኩረት ሊደረግበት ይገባል ቅዱስ ሲኖዶስም መንበረ ፓትርያርክ ጠቅላይ ቤተ ክህነትም የአዲስ አበባ ሀገረ ስብከት ሌሎችም በየአህጉረ ስብከቶቻቸው እንደነዚህ ትልልቅ ክብረ በዓላት በሚካሄዱበት ሰዓት የቤተ ክርስቲያኒቷን ክብር የጠበቀ ሁኔታዎች እንዲተላለፉና እንዲቀረጹ ቢሆን የተሻለ ይሆናል ብዬ ሐሳብ ሰጣለሁ ሌላው የማጠቃለያ መልእክታችን እንግዲህ ባለፈው ሳምንት ከተካሄዱት አንድ መርሃ ግብራት ነው መነጋገሪያ በማህበራዊ ድረገጽ ሆኑ ሚያዝያ 3 ቀን 2017 ዓ.ም አንድ የአይምሮ ንብረት ምዝገባ በተመለከተ አንድ መግለጫ ወይም ደግሞ የቤተ ክርስቲያኒቷን የነዋይ ቅድሳት መሳሪያ ለምሳሌ ከበሮ ጸናጽል መቋሚያን የቤተ ክርስቲያኒቷ ቅርስ ነውና ቤተ ክርስቲያን ነው ብቻ መጠቀም እንዳለባት የሚገልጽ ወጥቶ በማህበራዊ ድረገጽም ብዙዎች ተቀባብለውታል በቤተ ክርስቲያኒቷም ሚዲያዎችም ተዘግበው ያነበብንበት ነውና እንደው እዚህ ላይም አንዳንድ ሐሳቦችን እንስጥ አመሰግናለሁ መምህር ጌታቸው እንግዲህ ይሄ ጉዳይ በጣም የረጅም ጊዜ የቤተ ክርስቲያናችን ምኞት ነው የተፈጸመው ቅድስት ቤተ ክርስቲያን በርካታ ቅርሶች የራሷ የሆኑ ከጥንት ጀምሮ በሺዎች በሚቆጠሩ አመታት ስትገለገልባቸው የቆዩ ንዋያተ ቅድሳት አሉ እና እነዚህ ንዋያተ ቅድሳት ብዙ ጊዜ አሁን በዘመናችን በየጊዜው በልዩ ልዩ ሃይማኖት ፈቃድ የሚያወጡ ወገኖች እነዚያን ዕቃዎች የመገልገል እምነቱን ሳይከተሉ ዕቃዎቹን ለራሳቸው ፍላጎት የሚያውሉ እየተከሰቱ ስለመጡ ቅድስት ቤተክርስቲያናችን ንብረቶቿን የሷ የሆኑትን ንብረቶች ለማስመዝገብ በጣም ጥረት ስታደርግ ቆይታለች እና ይሄ ውጤት ነው አሁን እየተመለከተነው ማለት ነው ለምሳሌ ብዙ ጊዜ የምንጠቅሰው የግብጽ ኦርቶዶክስ ቤተክርስቲያን ነው የግብጽ ኦርቶዶክስ ቤተክርስቲያን ንዋየ ቅድሳት ማንንም ሰው መያዝ አይችልም ከቤተክርስቲያኗ ውጭ ማለት ነው ሌላው ቆርጦ ንዋያተ ቅድሳቷን ማንንም ሰው መሸጥ ራሱ አይችልም የምትሸጠውም ይሄ አልባሳቱን መስቀሉን እንደዚሁም ጸናጽሉን መቋሚያውን ከበሮውን ሁሉን ነገር የሚያሰራጩት በራሳቸው ንዋያተ ቅድሳት ማከፋፈያ ነው የኛ ቤተክርስቲያን ግን ሁሉም እንደፈለገ ሲጫወትበት ነው የኖረውና አሁን ቅድስት ቤተክርስቲያናችን ንብረቶቿን እንዲታውቅ ወይም ደግሞ የራሷ የሆኑ ንብረቶች በርግጥ በዚህ በህጉ ብቻ ሳይሆን አንድ ንብረት ለረጅም ጊዜ ከዛ ተቋም ጋር ከቆየ ይጸናል አሁን በእስራኤል ከ10 አመት በኋላ ስታስቲኮም ይባላል ማለት የራስ ይዞታን ይዘቀጥል ማለት እና ቤተክርስቲያናችን እነዚህ ነገሮች ዕውቅና እንዲያገኙ አድርጋለች በነገራችን ላይ አሁን ለማብሰር ያህል ለምእመናን ለማብሰር ያህል ካልሆነ በስተቀር የኛ ሐሳብ ወደፊት ራሱን የቻለ መርሃ ግብር እንዳለን የሰማሁት ኮሚቴ አለ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ኮሚቴዎችን አዋቅሮ ከውጭም ከውስጥም የተጠናቀቀ ሁኔታ ስለሆነ ወደፊት በርክበ ካህናቱም በቅዱስ ሲኖዶስም የሚታይ በዛ ማጽኖት የሚሰጠው ራሱን የቻለ ስነ ስርዓት ወይም ደግሞ መርሃ ግብር ስለሚደረግለት ያን ጊዜ እንመለከታለን። ከዚያም ውጪ ደግሞ የህግ ባለሙያዎችን በዚህ ጉዳይ ላይ የተሳተፉትንም እያቀረብን በዝርዝር ወደ ምእመናን በስፋት የምናደርስ ይሆናል ማለት ነው። ለአሁኑ ግን ይሄ ነገር መፈቀዱ ከኛ ቀድመው ሌሎቹ በፌስቡክ በመናም ላይ እየለጠፉ ስለሆነ ይሄንን በቤተክርስቲያናችን ልሳንም እንዲታወቅ ለማድረግ ያህል ነው። በጣም የሚያስደስት ነው። በጣም ትልቅ የቤተክርስቲያናችን አንዱ መብት የተከበረበት ሁኔታ ስለሆነ በጣም ደስ ይላል ማለት ነው። እዚህ ላይ እኛም ማንሳት የፈለግነው አንዱ ይሄ ነው። ምናልባት ገና ቀሪ ስራዎችም ይኖሩታል። ግን የኢትዮጵያ አእምሯዊ ንብረት ባለስልጣን ይሄ ቅጂና ተዛማች መብቶች ለምሳሌ አሁን መጽሐፍትን በመንመለከት እነዚህ የጥንት ሊቃውንት የጻፏቸው መጽሐፍት በመንመለከትበት ሰዓት ዛሬ አሁን በየቦታው እየታተሙ የምንመለከትበት ሁኔታዎች አሉ። አንድ መጽሐፍት ለምሳሌ ከ50 ዓመት በኋላ የህዝብ ነው የሰው አይደለምና እንደነዚህ አይነት ሁኔታ እንመለከታለን። የቤተ ክርስቲያን ግን እነዚህ ቅዱሳት ስዕላቷ፣ ብራና መጽሐፍቶቿ፣ የዜማ መሳሪያዎቿ የቤተ ክርስቲያን የራሷ ሀብቶች ናቸውና እነዚህን ሀብቶች አላግባብ መጠቀም አይቻልም። እነዚህ ደግሞ ሀብቶች በዓለም ቅርስነትም የተመዘገቡ በርካታ የውጭ ሀገር ዜጎችም እነዚህን ለማየት የሚመጡበት ሁኔታ ነው ያለው። እንደገና እነዚህ የዜማ መሳሪያዎችም የተለያዩ ነገር ሲል መጽሐፍ ቅዱስ መሰረት ያላቸው ሊቃውንት አባቶቻችን ያንዳንዷን እዛ ላይ አሁን ለምሳሌ ከበሮን ብናነሳ ከበሮ ላይ ከጠፍሩ ጀምሮ የሚለብሰው ጨርቅ ከውስጥ ያለው እንደ ጠጠር ነገር እነዚህ በሙሉ ምሳሌነት ያላቸው ናቸው። በአንድ በኩል አፉ ሰፊ መሆኑ በዚህ በኩል ጠባብ መሆኑ ይሄ በሙሉ የራሱ የሆነ ምስጢር ትርጓሜም ማብራሪያም ያለው ስለሆነ በተለይ እንደነዚህ አይነት የቤተክርስቲያኒቷን ንብረቶች ወይም ፈረንጆች ፓተንት ራይት እንደሚሉት ማለት ነው ረጅም ጊዜ ነው የወሰደው ግን አሁን ተጀምሯል። ጥሩ ነው። ሌሎችም ገና የሚቀሩ ነገሮች አሉና እንደነዚህ አይነት ነገሮች ቤተክርስቲያን ያስመዘገበችው ዛሬ በርካታ ነገሮች ከኢትዮጵያ እየተዘረፉ በአውሮፓ ሙዚየሞች በተላልቅ ዩኒቨርሲቲዎች ምንመለከታለን። በተለይ ደርሰው የመጡ ሰዎች የሚነግሩ ነገሮች አሉ። ምክንያቱም እንደነዚህ አይነት ነገር በቤተክርስቲያን በህግ ተመዝግበው የታወቁ የተመዘገቡ ነገር ስላይደለ ማንም ሰው ያሾለካቸው እየወሰደ ዛሬ በውጭ ዓለም ትልልቅ ሙዚየሞችን የሚገኙ የቤተክርስቲያን የዜማ መሳሪያዎች፣ ብራና መጽሐፍት፣ የተለያዩ ነገሮች እንመለከታልና ቤተክርስቲያን አሁን የተደረገው ነገር ሊበረታታ የሚገባው ነው። ቅርሶቿን መጠበቅ የሚያስችል ነው። በቀጣይም ሌሎች የሚሰሩ ስራዎች በሂደት እንዳሉ ሆኖ ግን ይህ ነገር ለረጅም ጊዜ ሲንከባለል መጥቶ በተለይ አሁን በመንገኝበት በእኛ በዘመናችን ሁላችንም ይህን በመስማታችን የብዙ ሰው ደስታው ወደር የለውም። ሊቃውንት አባቶቻችን ቀድሞ ለዚህ ጉዳይ የደከሙ የለፉም አረፍተ ዘመን የገታቸውም ያው የነሱ የሥራ ውጤቶች እንደዚህ እዚህ ላይ ደርሰዋል። ሌሎችም ደግሞ በዚህ ላይ አስተዋጽኦ ሲያደርጉ የነበሩ የህግ ባለሙያዎች፣ የተለያዩ ሊቃውንት፣ የተለያዩ ምእመናን፣ ባለሀብቶች የተለያዩ በሙሉ የቤተክርስቲያኒቷ የዜማ መሳሪያዎች እነዚህ ንዋያተ ቅድሳት መጠበቅ እንዳለባቸው ሁሉም ሰው የራሱን አስተያየት ሲሰጥ ነበርና ይህ ነገር ተፈጽሞ እዚህ ደረጃ መድረሱ ሁላችንም የሚያስደስት ነው። ወደፊትም የሚቀሩ ነገሮች አሉና እነዚህ ነገሮች ባይምሮ ንብሮ በቤተክርስቲያን ተመዝግቦ መቀመጡ በርካታ ጠቀሜታ አለው። በተለይ ወደ ውጭ ሀገር ይወጡ በውጭ ሙዚየም ውስጥ የሚገኙትን ወይም ደግሞ በየጊዜው የሚወሰዱትን ራሱ መከላከል ይቻላል። ከዛ ውጭ አላግባብ የሚጠቀሙባቸው አካላትንም ማስቆም ይቻላልና ከዛ ተነሳ ምእመኑን እነዚህ የዜማ መሳሪያዎች ለምሳሌ ከበሮ፣ ጸናጽል፣ መቋሚያ በየሰንበት ትምህርት ቤቱ ትምህርት እንዲሰጥ በያውደ ምሕረቱ ምእመኑም ትምህርቱ እየተሰጠ እንደው ሃይማኖታዊ ተምሳሌትነታቸው ምንድነው ምን ጉዳይ እንዳለ ከቤተ ክርስቲያን ከመጽሐፍ ከቅዱሳት መጽሐፍት ጋር ያሉአቸውን ሚስጥራትም ሊረዱባቸው ሊያውቋቸው ተንከባክበው ሊጠብቋቸው ይገባልና ይህ በጣም የሚያስደስት ሁላችንም የተደሰትንበት ነው። ወደፊት ደግሞ እንግዲህ የሚመለከታቸው የቤተ ክርስቲያን አካላት ከሚመለከታቸው
አካላት ጋር በመገናኘት ሌሎችም መመለስ የሚገባቸው ወደ ቤተክርስቲያኒቷ ቅርሷ የምታስጠብቅባቸው አሉና እነዛ ሁሉ መፍትሄ ያገኛሉ ብለን ተስፋ እናደርጋለን። የተጀመረው ጅምር ግን ሊበረታታ የሚገባው በጣም ጥሩ ነው። እንግዲህ ቅድስት ቤተክርስቲያናችን እንደገለጽነው የሷ ንብረት የሆኑ በጣም በርካታ ናቸው ብለናል። ከነዚህ አሁን በዚህ በዘመናችን በተለያዩ በዚህ በፌስቡክ እና በዩቲዩብ በሚባለው የለጠፉ የምእመናንን ቁጣ የሚቀሰቅሱ ልክ ቤተክርስቲያኒቱን የተበቀል እየመሰላቸው ሻሽ ጠምጥመው ካባ ደርበው ቀሚስ ደርበው የሌላ ዝማሬ ወይም ደግሞ እንደ ሙዚቃ የሚመስል ነገር የሚያቀርቡ ሰዎች አሉ። እነዚህ አንዳንዶቹ ከውስጥ የወጡ ድሮም የኛ አልነበሩም እንዳለ መጽሐፉ ከውስጥ የወጡ ናቸው። አንዳንዶቹ ምንም አይነት ዕውቀት የላቸውም። አንዳንዶቹ ደግሞ ትንሽ አንዳላት እንቅልፍ የላት እንደሚባሉ ትንሽ ፍንጭ ያላቸው መርጌታንን ምናምን ይያሉ ከቤተክርስቲያኒቱ ወጥተው ቤተክርስቲያኒቱን ክብር በሚነካ መንገድ ያሳያሉ ያን ነገር ማለት ነውና እነዚህ ነገሮች ሁሉ የሚከበሩበት ቤተክርስቲያን የራሷ የሆነውን ይዛ የምትቀጥልበት ሌላውም ደግሞ የራሱ የሆነውን ይዞ የሚቀጥልበት ሁኔታ ነው መፈጠር ያለበትና እነዚህ ግለሰቦች በየቦታው ከአንዱ ቦታ ወደ አንዱ ቦታ እንደተጣ የሚዘሉ ሰዎች በየጊዜው ይነሳሉና ህግ መውጣቱ ጥሩ ነው። እያንዳንዱ ግለሰብ ጋር ሁሉ ጊዜ መፋጠጡ ጥቅም ላይ ኖረው ይችላል። ህጉ ከወጣ ግን የሚላተሙት የሚጋጩት ከህጉ ጋር ነው። ከዛ በኋላ ህግን ደግሞ የሚያስከብረው ቤተክርስቲያኒቱ አይደለችም፣ አቃቤ ህግ ነው። ይሄን የሚጠብቅ ማለት ነው። የህዝብን እሴት የህዝብን ክብር ሉዓላዊ ክብር እንዲጠብቅ ህግ የሚያዘው ፖሊስና አቃቤ ህግ ነው እና ከዚያ በኋላ እየተከታተለ የቤተክርስቲያኒቱን መብት የሚያስከብረው የህግ አስፈጻሚው ኃይል ስለሆነ ህጉ መውጣቱ በጣም ጥሩ ነው። ስለዚህ ቤተክርስቲያን ግልጽ በሆነ መንገድ ይሄንን የምታበስርበት ሁኔታ ቅርብ ይመስለኛል። በጣም ጥሩ ሐሳብ ነው የተነሳው ማለት ነው። ከማጠቃለላችን በፊት የምጨምረው ምንድነው ሰሞኑን የራሻን ኦርቶዶክስ ቤተክርስቲያን አንዳንድ ታሪኮቻቸውን እያነበብ ከዚህ ጋር የተያዙ ጉዳዮችም እየተመለከትኩ ነበር። ቀደም መጋቢ ሚስተር እንደገለጹት የኮፕቲክ ቤተክርስቲያንም ንዋያተ ቅድሳታቸው አልባሳታቸው መጻፍታቸው እነሱ ባዘጋጁት ሱቅ እንጂ ሌላ ቦታ አይሸጥም። ሌላ ቦታ የሚሸጥም የለም። ያው በህግ የተደነገገ ጉዳይ ነውና እዚህ የራሻን ኦርቶዶክስ ውስጥም የራሻን ኦርቶዶክስ ራሱ ቤተክርስቲያኗ ከመንግስት ራሱ ድጋፍ የሚደረግላት አለ። በጀት ራሱ አላት ቤተክርስቲያኗና መጽሐፍቶቿ ህትመቶቿ ስዕላቱ በሙሉ ሌላ ነጋዴጅ ገብቶ አይገኝም። በቤተክርስቲያኒቷ ነውና ወደፊት ወደኛ ሀገርም ቢሆን ወደዛ ነው መሄድ ያለብን። ለምሳሌ ሰው ቅዱሳት ስዕላት ለመግዛት ብሎ መርካቶ መሄድ የለበትም። ቤተክርስቲያን የራሷ የቅዱሳት ስዕላት የሚሸጡበት ጋላሪ ሊኖራት ይገባል። ሰዓሊዎች ኢትዮጵያውያን ሰዓሊ የሳሏቸው ቅዱሳት ስዕላት እንደዚህ የዜማ መሳሪያዎች እነዚህ ንዋያተ ቅድሳትም የቤተክርስቲያኗ በቤተክርስቲያን ውስጥ ነው መገኘት ያለበት። ይሄን ነው መለመድ ያለበትና በየአጥቢያ ቤተክርስቲያናት በየሰንበት ትምህርት ቤትም ትኩረት ተደርጎ ሊሰራባቸው የሚገባው እንደዛ ነው። ምእመኑ የሚፈልጋቸው ነገሮች በተለይ እንዲ ሃይማኖታዊ ነክ ይሆኑ ትምህርት የሚገኝባቸው የቤተክርስቲያኒቷን ክብር ሊያስጠብቁ የሚችሉባቸው ቦታዎች ላይ ነው እነዚህ ሁኔታዎች መሸጥም ምእመኑም ሊገዛቸው የሚገባ። ምክንያቱም አንድ ተቀሜታቸው የቤተክርስቲያን ስርዓትና ትውፊት የተጠበቁ ንዋያተ ቅድሳት ቅዱሳት ስዕላት ሌሎችም ማግኘት ይቻላልና ዝም ብሎ በየሜዳ ከሚሸጠው ይልቅ ቤተክርስቲያን የህግ ጥሩ ነው። ወደፊት ሌሎቹንም በእነዚህ ማዕቀፍ ውስጥ እየተካተቱ የራሷንም ግን በተጓዳኝ የራሷ ልጆች እነዚህ መግዛት ከፈሉ የት ነው ማግኘት የሚገባቸው? አዲስ አበባ ላይ ምንድነው ሊሰራ የሚገባው? በየክፍለ ሀገሩ ላይ ምን ነገሮች ናቸው ምእመናን በቀላሉ አግኝተው ለቤተክርስቲያን ስጦታ የሚያመጡት በየቤታቸው ሊገለገሉባቸው የሚገባቸው ቦታ ከገበያ መግዛት የለባቸውም። ቤተክርስቲያኒቷ የራሷ ተቋም ኑራት እነዚህ ነገሮች ራሷን ልጆች ያመረቱ የሚሸጡ ይሆን አንድ በየሰንበት ትምህርት በቤተክርስቲያን ላሉ ልጆች የሥራ ዕድል ይፈጥራል።
ሁለተኛ እነዚህ ቅርሶች ተጠብቀው ለቀጣዩ ትውልድም ሊተላለፉ የሚችሉበት ነገር ሊኖር ስለሚችል አሁን የተጀመረው ነገር ጥሩ ነው በዚህ ማዕቀፍ ስር ወደፊት ሌሎችም የሚካተቱ ነገሮች ይኖራል ከዚህ በተጓዳኝ ቤተክርስቲያን የራሷ ልጆች ከየት ቦታ የምትፈልገው ነገሮች ማግኘት እንዳለባቸው ትኩረት ተደርጎ መሰራት ያለበት ይመስለኛል መጋቢ ሚስጥር አመሰግናለሁ መምህር ጌታቸው አንድ ደቂቃ 2 ደቂቃ የሚፈጅ መልእክት አለኝ ከተፈቀደ ማለት ትናንት ማታ ነው የተመለከትኩት በህዝብ ግንኙነት ፌስቡክ ገጽ ላይ የተለጠፈ መልእክት ነው እኛም ይህንን አጽንተን ማለፍ ስላለብን ነው ሁለት ነገሮች ናቸው በእኛ አሁን በተቀስኳቸው ማህበራዊ ሚዲያዎች ላይ የተቀመጡት አንዱና የመጀመሪያው ብፁዕ አቡነ አብርሃምን የሚመለከት ነው እንግዲህ ሁላችንም እንደምንሰማው እንደምናውቀው ሰሞኑን በዚህ በማህበራዊ ሚዲያዎች ብዙ ነገሮች ይተላለፋሉ ህዝብን የሚከፋፍሉ ነገሮችና ከነዚህ አንድ እፎይ በሚል ስም የሚተላለፉ ነገሮች ያው ሰምተናል ወደዛ አንገባም ነገር ግን እነዚህ ነገሮች ወደማን አቀረቧቸው ከማን ጋር ያያይዘው ነው ያውን ያስተላለፉ ያሉት ከብፁዕ አቡነ አብርሃም ጋር ብፁዕ አቡነ አብርሃም ጋር ይሄ ሰው እንደተገናኘና መፍትሄ እንዳልሰጡት የሚናገር ነው ነገር ግን በዚህ በሁለቱም ሚዲያዎች የተለጠፈው መተከስኳቸው በእኛ ከብፁዕ አቡነ አብርሃም ጋር ምንም የመጣ ነገር ማንንም ደብዳቤ ጽፎ እንዳልመጣ ከማንንም ጋር እንዳልተገናኙ ስለዚህ በእሳቸው ስም ብቻ የሚራገብ ከእውነት የራቀ ሐሰት መሆኑን ያው ተገልጿልና እኛም ይህንን እናጸናለን ማለት ነው እንደዚሁም በዚሁ በሚዲያችን ብፁዕ ወቅዱስ አባታችን ያስተላለፉት ትናንት በትንሳኤ ማግስት ማለት ነው ሚያዝያ 13 ቀን 2017 ዓመተ ምህረት የሮም ፖፕ ፍራንሲስ ከዚህ ዓለም በሞተ ስጋ ተለይተዋል ያንን በተመለከተ ብፁዕ ወቅዱስ አባታችን የሐዘን መግለጫ አስተላልፈዋል ማለት ነው እንግዲህ እነዚህ በቤተክርስቲያናችን ሚዲያ ላይ የተቀመጡ ስለሆነ እነዚህ ለመጨመር ነው መምህር መጋቢ ሚስጥር ስለ መረጃዎቹ አመሰግናለሁ እንግዲህ ካለን ሰዓት አንፃር ሌሎችን መናነሳቸው ጉዳዮች ነበሩ ያው ሰዓት ስለሚቀድበን ሌላውን ደግሞ በሌላ ጊዜ የምንቀጥል ነው የሚሆነው ክብራን ተመልካቾቻችን የዛሬው የወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር መጋቢ ሚስጥር ሳሉ አድማሱ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር መርሃ ግብሩን ይዘን የቀረብነው እኛ በዚሁ እናጠናቀቃለን ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን ሰላሙን